ቤርሳ እባላለሁ። መረድ ማርሊ? እስቲ ጸጉርህን አስነካኝ። ይኸው። ምንድነው የምትቀባው? ስንት ጊዜ ቆየ? አንቺ ቤርሴ እንዴ? ምን ያርክሽ ነው ቤርሴ? She is my mom. ሜሮን መረድ ደስ የምትል ልጅ አለችሽ። አመሰግናለሁ። የፍልስፍና መጽሐፍ ፈልገህ ነው? አይ የነ ማኪያቬሊ የነ ቶልስቶይ የነ ጎርኪ ክታቦች እየተሸጡ መጽሐፍ ቅዱስ ይጥፋ። መጽሐፍ ቅዱስ ፈልገህ ነው? ሶስተኛ ሱቄ ነው አጣው። መጽሐፍ ቅዱስ ለምን? እንክሽ ብሎ ለተሰበረ ልብ ቅዱስ ወጌሻ ስለሆነ። እንክሽ ብሎ ለተሰደቀላለ ፈልገህ ካጣ እኔ ልሰጥህ እችላለሁ። ደውልልህ? ሞባይል የለኝም። ኦኬ እንዴው እንደዚህ ልትደውልልኝ ትችላለህ? Thank you. You're welcome. ማሚ The Prince and the Cowboy የሚለውን መጽሐፍ አላገኘሁትም። ሌላ ብሾፕ እናገኛለን። አንተ አገኘህ? አላገኘሁም። እሺ ባይ። ግቡ መረድ አበሻኩ እንዴ በፍለጋ ራሴ ዞረ ግን በፍጹም ላገኝ አልቻልኩም። እንዴ ሰማኝ እኔ ምን እፈልጋለሁ ብለህ ወጣው መጽሐፍ ቅዱስ ነው ግማደ መስጊድ አንተ አይባልም። ዛሬ ሸዋን ግዛ ሰው ተዋወቅኩ። ኧረ ብርስ እያልጋው ላይ ብተኛ ይሻላል። ይሩን ይሻላል። ዛሬ እንዴት ነው አልወትሮሽ? ሚሩን ምን ላይ ነሽ? መዝሙረ ዳዊት ላይ ነው። እስቲ አንድ ሁለት ኖራቸው። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኩ፣ ከመቅደሱም ቃሌን ሰማኝ። በቃ ይኸው ነው እና አይኖች እየኖርኩ ነው የምትለኝ? ወድጄ ነው ሸዋን ግዛው። እኔ እኮ ወንድሜ ልጠይቅ ከርቸሌ የመጣው ግን ጸጉር አሳስቶኝ ነበር። በኋላ አንተ መሆንህን ሳይ ድርቅ ብዬ ቀረ። 2 ዓመት ሞላ አይደል? 2 ዓመት ከርቸሌ ከተገናኘን። አዎ
ተመላልሰህ ስለጠየቀኝ ሸዋን ግዛው በጣም አመሰግናለሁ። ኧረ እሱ ምንም አይደል እንኳን በህይወት ወጣ። ወይኔ ሻምበል 10 ዓመት ምን ማድረግ ይቻላል? በቃ ሁሉንም ነገር ከዜሮ እንጀምራለን። እንደ ሞተ እንደ ተቀበረ ነው። ለሱ ጉልበት አለኝ ብለህ ነው ሸዋን ግዛው? እኔም ከሰሜን ግንባር መሀል ሀገር የገባው ጊዜ እንደዛ ብዬ ነበር። በሻምበል ባሻ ማዕረግ ስንቱን ኮማንዶ እንዳላሰማራው አሁን በየቤቱ እየጾርኩ ምጣድ ጠጋኞኝ ይላል። ምጣድ ታዲያ ወታደር ሆነህ ምጣድ? አመን ተምረህ ነው? ተምሬ ነበር። ያው ታዲያ ትምህርት ቤት እንዳይመስል 10 ጊዜ ከዋቃና ከግርግዳ ጋር ያጋጨኝ ካፈረጠኝ በኋላ እንዴት ያለ ምጣድ ጠጋኝ ወጣ ይመሰለ። ለነገሩ ድሮም እኮ ሸዋን ግዛው በጣም ጠንካራ ጎበዝ ነበር። አልፈራም። ታዲያ እዛ ያልኩህ ቦታ እንዴት ነው ሸዋን ግዛው? ነገ ጠዋት እንሂድ። ነገ እንኳን የስራ ምዝገባ አለ። እስቲ ከቀናኝ። ኧረ ምን የቴክኒክ ስራ ነው? አይ በፊልዴ ነው፣ ጥበቃዎችን ማሰልጠን። ይቅናህ እንግዲህ። አሜን። ይኸው ባይሆን ጠዋት እዛ ልሄድና ከሰዓት አብረን እንሄዳለን። መልካም። አንተ እንደ አዲስ አበባ አልናፈቀህም እንዴ? ኧረ እንውጣ። ተው እንጂ ምን ነክ? ይኸው እንዴት ያሉ ዘመዶች አሉ ይመስላል። በዚህ ኩባንያ ውስጥ ያለን ሼር ጥቂት ነው ሳትሉ የምታደርጉት ነገር በሙሉ በእውነት ለኔ ትልቅ ሞራል ነው። ለዚህም ነው ዛሬ በ600 ሚሊዮን ብር ኢንቨስትመንት አዲስ የቀለም ፋብሪካ ለማስገንባት ከኛ ድርጅት ጋር በመደራደር ያለውን ኢንተርናሽናል ካምፓኒ እንድትቀላቀሉ እንፈልጋለን። እኛም ትልቅ ራዕይ ካላት ጠንካራ ሴት ጎን አብረን በመስራታችን ደስተኞች መሆናችንን ልገልጽልሽ እወዳለሁ። የአቶ ተመስገን ሀሳብ የእኛም መሆኑን ያረጋገጥኩ፣ እንደው ለዚህ ለአዲሱ ኢንቨስትመንት ከኛ የሚጠበቅ ነገር ካለ ይሄንን ፋይናንስ ማናጀር አውጥ ነገር ቆንጆት። መልካም። እየተደራደርን ያለነው የ600 ሚሊዮን ብሩን 20% በካሽ ወጪውን ሸፍነን በሀገራችን ውስጥ የምናከናውነውንም ስራ ሰፊ ግምት ውስጥ በማስገባት የትርፉን 30% ተካፋይ እንድንሆን ነው። ይሄ ከእኛ ማለትም ከበርሰዓት ትሬዲንግ 120 ሚሊዮን ብር ይጠበቃል ማለት ነው። እርግጥ ከካምፓኒው ይሄን ያህል ብር ቢጠበቅም እዚህ ባላችሁ አክሲዮን ልክ ከአራታችሁም ሼር ሆልደሮች የሚፈለገው ገንዘብ 20% ብቻ። የ120 ሚሊዮን ብር 20% መሆኑ ነው። 24 ሚሊዮን ብር ማለት ነው። ይሄ ደግሞ እያንዳንዳችሁ 6 ሚሊዮን ብር ይጠበቅባችኋል ማለት ነው። ታክስ ፍሪን በተመለከተ ተጨማሪ ማብራሪያ ብናገኝ። እንግዲህ መንግስት 30,000 ካሬ ሜትር ቦታ ሊሰጠንና ከቀረጥ ነፃ እቃዎችን እንድናስገባ አስፈላጊው ሊተባበረን ዝግጁ ነው። ምን ያህል ጊዜ ይፈጃል? ግፋቢ 3 ወይም 4 ወር። ዛሬ ነው በዳንያለም አይደለም ላይ ነው ማለት እቺም ካሳጫም ሰው ከዚህ ግቢ ልቅረቅ ይል አረግዴ ነው አሁን ነው የምጀምረው። አሁን ቶሎ ወልላቴ ሄሎ ካርዱ አልከው ያ አሳው የምንነካ ያ ማለት መጣደል ሰብረው እንዴ? በል በቃ ማታ እንገናኛለን። የቃስቃስ ረጋ ሰከን በል እንጂ ምንድነው ጉዱ? መጣደል ላይ ይለት አረ ይሄ ቆርቆሮ ነው። ቆርቆሮ አረ አገኘኸው? መጣደል ጎሽ በቃ ደውልላት እንግዲህ ደውልላት። እሺ ደውልላት። እኔ ግን በሪኮሜንዴሽን ፕሮፌሽናሎችን ብቻ ብትቀበል ደስ ይለኛል። ሌሎች ሲሆን ማስታወቂያ አውጫ፣ በዛውም የስራ እድል መስጠት። በማስታወቂያ መቅጠር ይቻላል ግን
ምን ችግር አለው? አቶ ጋዩ ጋር ሲሄድም እንደ ገንዘብ አቤት አንዴ መልሼ እደውላለሁ። ወይዘሮ ሜሮንን ፈልጊያት ቀጠሮ አለ? አሁን በስልክ አግኝቻለሁ። አስገቡ ይሆን ያልኩት ሰው ባለ መጽሐፍ ቅዱሱ ዛሬ ስፖርት ነው ሄዳለን። ኦኬ ሰበካው ካላቆየሽ ታዲያስ ቁጭ በላ ፕሊዝ። እሺ እንዴት ነህ? ይመስገነው ነው። ፈጣሪን በግድ የምታመሰግኑት ይመስላል። ባላመሰግነውስ ምን ይቀርበታል ብለሽ ነው? እሱን መጽሐፍ ቅዱስ ውስጥ የምታገኘው ይመስለኛል። ቅርታ ማለት አስተያየትሽ በሚገርም ሁኔታ ወንድሜን ትመስላለህ። ይህን ያህል ቁመና፣ አይን፣ ጠይምነት። እሱ ግን አፍሮ ነበር። በህይወት የለም። በኢህአፓ ጊዜ መሆን አለ ተምነው አፍሮ ነበር አልሽኝ። ያኔ ነው በራችን ላይ የገደሉት። በደንብ ታስታውሽ ነበር? በጣም ህፃን ነበር፣ ግን ሌላ ወንድም ስላልነበር እሱም ድረሰች። ታንተ ይባላል። ሶሪ መጥፎ ትዝታ ውስጥ ከተትኩሽ። ማማ ብታይ በደስታ ትሞታለች። ወይ የሚቀጥለው ቅዳሜ የቤት ምርቃት ነገር አለብኝ። ጋብዘህ ትችላለህ? ይመቸኛል። ደስ ይለኛል። በነገራችን ላይ ልጅሽ እንዴት ናት? ቤርሳቤ ሰው እንዴት አረሳው? ምን ለማለት ፈልገሽ ነው? ሻን ግዛው ሴቱ ሻን ግዛው ምጣድ ተበላሽ እያሉ ሲጠሩ ሳቄ ይመጣብኛል። ለምን? አውቀው እያበላሹት ይመስለኛል። ምን ማለት ነው? አጅሬ ምጣዶች የምንሰራላቸው አይመስለኝም። አከም ባሎ ነገር ሳትሰራ ጫፋው ጥልፍልፍ ነው መለዮ ቀዳዳ መታቶ ሰራይ ዳለሽ ሜሪያር ምዴ ትርንጎ ባለጌ እኮ ልቅ አዲሱ ጓደኛ እንዴት ነው? የቱ? ኢባታ የሚመስለው መርድ አዲሱ እኮ አይደለም፣ አብሮ አደጌ። እሱ ምጣድ ሰራተኛ ነው። ረሱ 10 ዓመት ታስሮ ከተፈታ ሳምንትም አልሞላ። ኤዲያ እንደው ግን ጅንን ቢጤ ወይ ድራፍቱን ደጋግሞ አይጠጣ ሂዶ ተበጣጥሶ መሞቱ ነው። እንዳልኳችሁ ነው፣ እንደነገርኳችሁ እንግዲህ ትልልቅ ሰው ነው የሚመጣው። እንደዋችሁ በጸጥታ ነው፣ መጫጫ የለም። ደህና ነሽ? ምንድን ከሜቴ ጋር እኮ ስብሰባ ላይ ነን። ስብሰባ ላይ እኮ ነን።
ሜሮን እየመጣች ምንድነው እሱማ? ስለ ሁሉ መስተንግዶ እየነገርኳቸው ነው የሚያረጉትን። ለመስተንግዶ የሆቴል ባለሙያዎች ቀጥሬ ያለው ብዬሽ የለም አይ የወጥ ቤቱ ጉዳይስ እሱንም ተነጋግሬ ጨርሻለሁ። ታዲያ እነዚህ እዚህ ታጉረው ምን ይሰራሉ? እረፍት ይውጣ። ይልቅ ስንቄ እራት አገባ ሲተኛ ይዘው ትንሽ ቆየ ሳታት ቁጭ አልሽ? እኔስ እመቤቴ ነው ሲተኛ ምንም ይለዋ ቆይሽ ዛሬ እኔ ሁለት ጋብዛል እኔ ምንድን ነው አንተ ምን ስለሆንክ ነው? እኔ እኮ አልገባኝም። ቆይ ምንድን ነው? ምኑ? ስማ የለውም እንዳይባል ጺሙ ግጥም ብሎ አንቺ ትርንጎ ሰው ዝም ብለሽ ትናገራለሽ። ታዲያ ምንድን ነው? ፈታ ይበላ እስቲ ፈታ በል ትርንጎ። እኔ መች ታሰሩ? ታስረማ ተፈታ። ሰማን እኮ እውነቴን ነው። ማንዴላ እንኳን 30 ዓመት 40 ዓመት ታስሮ ሲፈታ አላየም? በቴሌቪዥን ሲደንስ ይኸው ይደንስ። ሻል ድራፍ እንደዛ ነው። ሎሚ ኑሮ? አዎ። እሺ ግን ቆንጆ ለምን አልነገርሽኝም? ምኑን በዚህ ያለቃ ቤት ምርቃት ላይ እንደዚህ አትሌት መስዬ ያሰበት ማርያምን ራሴ በቱታ አልጠበቅኩሽ። ምን ሆነሽ ነው? ማቅዳሜ ስለሆነ ቀለል ማለት የነበረ በእናትሽ ቤት እንሂድና ልብሴን እንቀይር። 10 ሰዓት ሊሆን እኮ ነው። እቤት አዎ፣ መኪና ይዘሽልኝ እንዴት አይደል? ምን ችግር አለ? መጀመሪያ ስጦታውን ለምረጥሽ። ለምን ያንን አንስቶ ራስታ ለምን ምን ችግር አለበት? በቀደም ለታ ራስታ ቢሮአችን መጣል አልኩሽም? ማትከርሽኝ እኮ ቢሮአችን ክላስ ፈርማ ስገባ ማለት ነው። ተረጋግቶ ወንበር ላይ ተቀምጦ ቡናውን እየጠጣ መጽሐፍ ቅዱስ ይሰብክልሻል። ራስታ እንዴ ተጀንጅሎ ነው መሰለኝ የመጣው። ተጀንኖ ነበረ ግን የሆነ የሚመች ነገር አለ። ሚሮንም ተመችታ ሳይሆን አይቀርም ተመስጣ አይኔንም እያየችው ነው። እና ይሄን ገዝተን ነቃንብሽን በላት ነው እንደምትረስ ቀለሽ ነው ሌላ ነገር አምራጭ ኮቶሎ ያችልኝ ሽንት ይታየሻል። ታምራለሽ በጣም ኧረ ችግር የለም። አላረፈርንም አይደለ? አይ ብዙ አረፈ። በቃ ንግባ። ቆይ መጣ። ወዴት ነው? መጣ። ይኸው ምንድን ነው? ቀይ ቢኖ እኔ ሻምበል ባሻ ሸዋን ግዛው ባዶ እጃችንን ማንገባም። እኛ ከማን እናንሳለን? ለዚህ ቤት ቢኖ ምን ነካ? ለእሷም ለእኛም ክብር እኮ ነው። የለውበትም ንግራለን። ቢኖ እንደ አቤት፣ ወዴት ነው? እዚህ ማለት እዚህ ነው። እዚህ ተጠርተን ነው። ማ እናንተ እዚህ እኮ ነው ወይዘሮ መረድ ጋር ተጠርተን ነው። ማን ልበል? መረድ እባላለሁ። ቆይ አንዴ ጠብቅ።
እንደ አፉፋ ነበር ሰማይ መስቀል። ይሄ ኮስማና ምን ያርግ እሱ ስራው እኮ ይሄንን ከኋላ ያለውን ቤት አይቼ ነው እንጂ በቴስ ግቡ ተብላችኋል። ይቅርታ እሱ ነገር እዚህ ቆይላችሁ። ይሄ እኮ ስትመለሱ ትወስዱታላችሁ። የኔ ወንድ ይቆይ ስል በቃ ስጠው ይቀመጥ። ምን ማለት ይችላል? ስጠው መጣለሽ ይሄ ነው እንዴ? ታዲያ ቼኩቬራ ገባል። አፋና ኩፋ መስሎት ይሆናላ። ጠላውን ያዘልሽ እንዴ? ቢራኮላ አታታታች ነው እንዴ? ቻኮሾ ሲጋራውን ለኩሶ እንዳጠነባ ራስታው እኮ ነው። እንደውም ያችን ነገር በለኮሰና ሙድ ባስያዘው ወይ አረፈንጂ አይ ማለት ይሄን የመሰለ ኮሮጆ አለ ልትመጣል። ኧረ እንደው ባልመጣ ይሻለኝ ነበር። አቤት። እሱ የኔ ስራ አይደለም። እቃው ከቱርክ ጅቡቲ ወደብ ገብቶ የለም እንዴ? እናሳ እኔ ከመርከብ ላይ ተሸክሜ እንዳወርድልህ ነው የምትፈልገው? በ8 ቀን ጊዜ ውስጥ አዲስ አበባ መጋዘን እቃውን አስገብተህ ሪፖርት እንድታደርግ። ቻው። የሰውን አለባበስ እያየሁ እንደዚህ ለብሰን ከምንመጣ ራቁታችንን ብንመጣ ይሻለናል። እንዴ የቆራጣ ሽቦ ቀጣይ ስልኩን ይዝጋብኝ። ይሄኔ ምጣዱን እየፈቀፈቀ ይሆናል። ይልቅ ኮረንቲ እንዳታስይዙ። ኧረ ይሄ አከምባሎ ሄሎ አቤት። ትርንጎ ነኝ ከሳላይሽ ቡና ቤት። ምን ታካብዳለህ? አቤት ማን? ትርንጎ እኮ ነኝ ብትል ሞጠሞጣለህ። አሁን አይመቸኝም። ትንሽ ቆይቼ ልደውል። ምን አባክ ያስደውልሃል? ይልቅ ማታና ከፈለክ ሹሩቤንም ይዘው ነው። ጅቡቲ የሚመላለሰው ጓደኛዬ አሽሮኝ ሄዷል። ጅቡቲ ነው እቃው? ኦኬ ኦኬ። አይ ጥሩ። እሺ እሺ እሺ። የዱባይ ስልክ ይቅርታ፣ ነጋዴ ነው። ዱባይ ይመላለሳል። ከመቀመጥ ይሻላል። ጄሮኒ ወይ መሸኩ እንግዶቹ ራት ያንሱ እንጂ ማየት ትንሽ ደቂቃ ይጠብቁሽ። አንድ 10 ደቂቃ የምጠብቀው እንግዳ ስላለ። እሺ እኔ የምልህ እነዛ ሁለቱ ያንቺ እንግዶች ናቸው? የኔ እስቲ ጸጉራውን በደንብ ተመልከቹ። እሺ ነይስ ወይ በሞትኩት ጸጉሩን ትንሽ ቢቆረጠው ቁጭ ፋንቱን እኮ ነው። ወይ ምስኪን። እስቲ ሄጂ ሳምሳም ነው ወይ በኋላ አስተዋውቅሻለሁ። ይልቃውን ጋብዣቸው። እሺ ወይ ጉድ የሰው ቦርሳ ማሚዬ፣ አንቺ መስሎኝ እኮ ነው። ኖ ዊች
sorry, Mommy. I'll never touch you again. Stay here, Mommy. Sorry. Stay. በእውነት ሜሮን በጣም ግሩም ቤት ነው የገዛሽው። አመሰግናለሁ። እራት ተነሳ። ተመስገን። መጎንጨት ነው የምፈልገው። ለሜሮን ንገራት፣ ጠርሙስ ሙሉ ኮኛክ ይዘጋጂ፣ አሳው እየመጣ ነው በላት። ለምን ስልኩን የዘጋብኝ? ንግግር ልክ አልነበረማ። አንተ ለሷ ጠበቃ መሆንህ ነው? ሜሮንን እንደዛ ማለት አልነበረም። ነበረብህ። በጥፊ ነበር ማቀርናት። በል እባክህ ሰካራ። ልዛክርስ ወንድ እኮ ነኝ። እውነት 80% አክሲዮን ያላትን እመቤትን እንደዚህ አትላለህ? ምን አልኩ? ያውም በቤቷ ልብላሽ አላልኳት። እንዳለች ታውቃለህ? ምን አቅላታለሁ? ጥንብራ ዞሮ ነበራ። ኦፍ ኮርስ ጠጥቼ ነበር፣ ግን ምን አለች? ይህ ፈርስ ለእስር ቤት ስለማይመች ተጠንቀቅ፣ አስጠፈንግሃለሁ። ማንን? እኔን? ይልቅ ሰክሬ ነው ብለህ እግሯ ስር ወርቅ ይቅርታ ጠይቃት። አላደርገው። ምን ችግር አለው? አረብ ሀገር በድብቅ አረቄ ሽት ያጠራቀምከውን 5% አፍንጫ ላይ ተወርውርላለች። አንተ አባይ መሰለ ስራ ሰርተህ ያው እርሻ የጀመርክ አትመስልም። እንደኛ አቅምን አውቀ መቀመጥ ነዋ። ወይኔ ግን በዚህ ሰዓት በጣም ለስላሳ ጠዋትም ቢሆን
የአይሪሾችን ቀይ ማርቲኒ ጣዕም አለው። አምሮ ነው። እሱ ትንሽ ጠንከር አይልም? ወል እሱ ከ45% በላይ አልኮል ነው። ሊከርስ ውስጥ ትሰራ ነበር? እንደው ለቴ ከመታሰር በፊት ሰራ ነበር። መምህር ነበርኩ። እውነት? የምን አስተማሪ ነበርክ? ተርበስብተህ ልትሞት እኮ ነው። እንዴት? ውሸት በፍጹም አትችልበት። ውሸት? ካፒቴን ሞት አትችልበት። ፔርሲ ቦርሳህን ከፍታ ፎቶግራፍህን በማየቴ በጣም ይቅርታ። ኦኬ። በዝምታና በእርጋታ ውስጥ ብዙ ነገር እንዳለ ያገኘው ልታውቂ ነበር። ሜሮን፣ እኔ ልሂድ። ነው ምንም አላሰብኩም። ምቾት ተሰምቶኛል። እንዴት? የዶላርና የኮንቴነር ጋጋታ የሌለበት ነፃ ጨዋታ ሲያምር። ለምን ማለቴ አውቅም አልፈልግም። ሜሮን ብትፈቅጂልኝና እኔ ካፒቴን መርዕድ እንዴት ደስ ይላል። ወደ ራስታነት መቀየር። እስር ቤት ለምን ታሰርክ? በእናትሽ ሜሮን። በእናትህ መርዕድ በ77 ዓመተ ምህረት ከአየር ኃይል በአብራሪነት በማዕረግ ተመረኩና ለ3 ዓመት ከ6 ወር የጦር ጀት አበረርኩ። ከዛ ኢትዮጵያ አየር መንገድ ገብቼ እስከ 81 ዓመተ ምህረት ድረስ የመንገደኞች አውሮፕላን ሳበር ቆየሁና የሃይ ስኩል ጓደኛዬ የነበረች ልጅ አባት ጀርመን ሀገር ቦኒ ኤርዌይስ በዋና አብራሪነት አስቀጠሩ። በኋላ ልጅቷ እጮኛ የሆነች ሊሊ ትባል ነበር። ጠይም የደስ ያላት ልጅ በኬሚስትሪ ሁለተኛ ዲግሪዋን ሰርታ ፓስተር ውስጥ የአንድ ክፍል ኃላፊ ነበረች። የአንተስ ቤተሰቦች? የኔ ሐረር ጀጎል ውስጥ የሚኖሩ ጎስቋላ ወላጆች። አየር ኃይል ውስጥ የመኮንኖችን ልብስ እያጠብኩና እየተኮስኩ ነበር የተማርኩት። ቦኒ ኤርዌይስ እና የኢትዮጵያ አየር መንገድ ስለተስማሙ አዲስ አበባ ላይ በረራ ጀመረ። ከዛ ተጋባችሁ? ኦፊሻሊ አልተጋባንም። በሊሊ ነገ ዛሬ ማለት ሰርጋችን ብዙ ቆየና ድንገት የሰርጋችንን ቀን ወስና ፕሮግራም ማውጣት ጀመረ። በጣም ትልቅ ውሳኔ ነው። ደስ ይላል። በውሳኔያችን ማግስት ቺካጎ ፍላይት ነበረኝ። በረር አየሩ ትንሽ ችግር ስለነበረው በረራችን አሰልቺ ነበር። ወደ ሆቴላችን ስንገባ ሻንጣችንን የምንጎትተው የሞት ሞታችንን ነበር። ለመተኛት አስቤ ኮቴን ሳወቅ ድንገት የመኝታ ቤቱ መጥሪያ ጮኸ። Good evening, sir. Good evening.
Sorry, sir. Somebody wants to talk to you. Excuse me. Who is that? His name is Mr. Messifin. I'm sure you are Captain Maragi. You're right. Where is he now? He's room 705. He's waiting for you. Thanks. You're welcome, sir. ኮኛክ ፍላይታችን አድካሚ ነበር። መቼም አይሮፕላን አዲስ አበባ ሲገባ አልፎ አልፎ ሊሊን ትጎበኛታለህ። ትጎበኛታለህ? ከአውሮፕላኑ ቀድማ መኪናዋን ይዛ እኮ ነው የምትጠብቀኝ ጋሽ። አሁን ሰርጋችሁ ለመቼ ሆነ? ከ6 ወር በኋላ መቼም እንደሚገኙ እርግጠኛ ነኝ። ገና የኢትዮጵያ አየር ክልል ውስጥ መግባቴን ሳስበው ይነዝረኛል፣ ቅርቅር ይለኛል። ግን ደግሞ ባለው በኩል የአንድ ሴት ልጅ ሰርግ። ግን እንደው ጋሼ ጥላቻው ህዝቡን ነው ወይስ ሀገሪቱን? ምናልባት መንግስትን? ይሄኛውን መንግስት ስለማላውቀው አልወደውም፣ አልጠላውም። ቢያንስ ያንን ሰውዬ ስለነቀለልኝ ፍቅርም ባይሆን ውለታ ያለብኝ ይመስለኛል። አገር ላልከው ለእኔ ሀገር ህዝቡ ነው። የሚያናድደኝ ህዝቡ ነው። የሚያስጠላኝ ህዝቡ ነው። ያሳዝነኛል። በዛ ላይ ደግሞ በነገራችን ላይ ከቬና መቼ መጣሁ? እዛ ላይ ቆንጆ የገባሁት አንተ ፈለገ ነው። ምን ነው በደህና? ኧረ ሰላም ነው። ከ3 ቀን በኋላ አንተ አውሮፕላንን ይዘህ ወደ አዲስ አበባ ትበራለህ። የኔ መስመር አርጀንቲና ቦነስ አይረስ ነው። እሱ መስመር ተሰርዟል። ጋሽ መቼም ከኦስትሪያ ድረስ ብቻ ሊነግሩኝ አልመጡም። ወደ አዲስ አበባ ስትሄድ አውሮፕላን ላይ ትንሽ ችግር ያጋጥመሃል። መጥፎ ትንቢት ነው ጋሼ። አርቲፊሻል ምኑ ችግሩ አልገባኝም። መረድ እድሜ ልኬን የለፋሁበት ነው። ከልጄ ባል በላይ ለማንም አደራ የማልለው ጉዳይ። ምንድን ነው እሱ? አዲስ አበባ እንድገባ የምፈልገው ቃል። ታዲያ እኔ አንድ አይሮፕላን ዴስቲኔሽኑ ውጪ እንዲያርፍ የሚያስገዱት ነገሮች ምን ናቸው? ጠለፋ፣ የነዳጅ ማለቅ፣ ከባድ የአየር ብልሽት፣ መንገደኛ ድንገተኛና ከባድ ነው። ኦፍ ኮርስ እሱም አንዱ ነው። ቬሪ ጉድ። እንግዲህ ያው ሊቮሊያ የአየር ክልል ውስጥ ስትገባ አንዱ መንገደኛ በጠና ይታመማል። እሺ፣ ሊቮሊያ ትልቅ ደሴት ነው። አይ ኖ። እዛ የላንዲንግ ፈቃድ ትጠይቅና ይፈቀድልሃል፣ ታርፋለህ። ከዛ በሽተኛው ወደ ሆስፒታል ይሄዳል። አንተ አይሮፕላን ይዘው ወደ አዲስ አበባ ትሄዳለህ። እቃውስ እዛ ያሉት ሊቮሊያ የካርጎ ሰራተኞች ጉዳይ ነው። እሱ ወሬ ይሄ በጣም ከባድ ጉዳይ ነው። ያስረጀኝ ስራ ነው ብያለሁ። ድፍረት አይሆንብኝና ምንድን ነው እቃው? በጣም ጠቃሚ ግን እንዳይገባ የተከለከለ እቃ ነው። ላውቀው ብችል ግድልም ለጊዜው ባታውቀው ይሻላል። ኦኬ እሺ። አዲስ አበባ ከገባን በኋላስ? ከዛስ? በቃ ወደ ቤት መሄድ። ከሳምንት በኋላ 5 ሚሊዮን ብር ሊሊ አካውንት ውስጥ መግባቱን ማረጋገጥ። 5 ሚሊዮን ማለት አሁን ነው ቤት አለ የምትኖሩት? ቢያንስ ቤት ይገዛላችኋል። ይቅርታ ይሄ ነገር ቢቀርብኝ፣ ምክንያቱም
ደህና ማለት ለቃው ሳይነግሩሽ ያልካጭ እሺ ምን ቢል ማለት ነው ሁኔታው ስለቀፈፈኝ ግን እንቅልፍ ባይኔ ሳይዞር አደረ ሆን ተብሎ ተቀየረ ፍላይት ነበር በረራ ወደ አዲስ አበባ መቀየሩን ሲሰሙ ካቢን ክሮቹ ጠቅላላ መደሰት ጀመሩ በተለይ ረዳት ፓይለቱ ሻምፓኝ ከፍቶ ጋባ አዲስ አበባ ውስጥ ትልቅ ስቴሽነሪና ትልቅ መቀመጫ ያላት ወዳጅ ነበረችው የሆነ ቀዥቃዣ ብራዚል ነበር በሶስተኛው ቀን ማታ ለመብረር ዩኒፎርሜን ለብሼ ስመጣ ከሪሰፕሽን ተደወለ This is reception, sir. Okay, go on. Sir, you have a guest waiting for you in the parking lot, inside the limousine. His name is Mr. Ephraim? Maybe you are on the wrong line. You know, I'm Captain Meredith. Yes, I know, sir. The bellboy is waiting for you outside your door. All right, thank you. You're welcome, sir. አቶ ኤፍሬም ካፕቴን ጊዜ የለንም አማቻ አቶ መስፍን ቢያኝ ጆንያ ሙሉ ጥይት ያስቆጥርብኛል ምን ሚሽንን ነገር አይደል የምን ሚሽን ለሞኑ ሊቮሊያ ደሴት ላይ የሚጫነው እሽግ ሳጥን ምን እንደሆነ ታውቃለህ ሰውዬ ስለምን ሳጥን ነው የምታወራው አውሮፕላኑን የምታሳርፈው ለሽርሽር መስሎ ነበር ቆይ አንተ ግን ማለት የቡድኑ አካል ነበርኩ ህሊናዬ በሐሳብ ከሚፈነዳ ራሴ ነገሩን ላፈንዳው ብዬ እንደሚገሉኝ ያውቃለሁ ግን አንተ በምትቀበለው 5 ሚሊዮን ብር 5 ሚሊዮን ህፃናት ሲያልቁ ከመ በሞት 5 ሚሊዮን እንዴት የሰለጠኑት ሀገራት የኒኩሌር ዝቃጫቸው በእነሱ የባህር ዳርቻ በመርከብ ተጭኖ እንኳን እንዳያልፍ ወደባቸውን በሚሳኤል እያስጠበቁ አፍሪካን ግን የዝቃጫቸው ማራገፊያ ሊያደርጓት የሙከራ ሚሽን ጀምረዋል እነማ እንደ አማቻ ያሉ ሆዳሞች ተሰባስበዋል እኔም አንዱ ነበርኩ ግን በቃኝ የምን ዝቃጭ ነው እሱ በተቀበረበት ሆኖ to the unknown kilometer radius ህይወት ያለውን ፍጥረት ሁሉ መርዞ የሚገድል እጽዋትን አድርቆ ሽቦ የሚያደርግ አምሮን ፉዞ በማድረግ ትውልድ ሁሉ በ30 እና በ40 ዓመት እድሜው እንደ 3 ዓመት ህፃን እንዲያስብ ነፍላ የሚያደርግ የኒኩሌር ዝቃጭ እሱን ጭና አዲስ አበባ ግባን የተባልከው ምን አልካቶ ሂሮሺማና ናጋሳኪ ላይ ቦምቡ በቶን ሰዓቱ አንጨርጭሮ ጃፓኖቹን የፈጃቸው ሳይንስ ዛሬ ደግሞ እኛን አፍሪካውያንን እያዘገመ ከምድረገጽ የሚያጠፋ የጥፋት መርዝ ተሸክመ ግባን የተባልከው oh my god trust in god but look you come ካፕቴን ለተማረ ሰው ከዚህ በላይ አልናገርም ትንሽ መኖር ስለምፈልግ አሁን ሄዳ አሜሪካ መልቀቅ አለብኝ ካልሆነ አውሬዎቹ ኤፍቴ ላይ የምታየው አጋጣሚ ራሴን አሞኝ ከስብሰባ በመዘግየቴ ብቻ በሌላ ተጠርጥሬ የገዛ ሚስቴ ናት ባልኳት ሴት ያደረሱብኝ ነው አሁን ግን ዘልዝለውኝ ስለማይበቃቸው ከትፎ ይበሉኝ እኮ እናቶ መስፍን ዚያኔ ዲያብሎስ ማትጥራብኝ በዳቅሟ እየተንደፋደፈች ያልፍልኛል ብላ የምትዳክረው ኢትዮጵያ የሀገራት ቁንጮ እንዳልነበረች ቀን ጎድሎባት ቁርጭምጭሚት የሆነችው ሀገር ዛሬ የዓመት በጀቷን ሳይቀር በእርዳታ እየሞላች በነገ ልጆቿ ላይ ተስፋዋን የጣለችው እናት ልጆቿ ይለቁ ካልክ እንዳሻ
ኖ ካፕቴን የሙከራ ሚሽን ከተሳካ ከ10 ዓመት በኋላ ሀገርህ የምታበቅለው ሁሉ መርዝ የምትወልደው ሁሉ ማያድግ ጭንጋፍ ቢያድግም ነፈዝኛውን ዜጋ ነው። አረ በፈጠረ ስለምንድን ነው የምታወራው? ማውራ ምጽአት ነው መርድ። ዝቃጩ መጣል ያለበት ካዲድ በወፈረ ኮንቴነር ታሽጎ ህንጻ በሚያል ኮንክሪት ተደልዞ ሰው ልጅ ከማይደርስበት ብቻ ፋርቱ ዘ ስፔስ ጠፈር ላይ ነው። አማችና ግብረ አበሮቹ ግን እንደ ኮንጎ ጫማ በሳጥን አሽገው ስንዝር ታልቆፍረው ሊቀብሩት ነው። ሶ the ball is in your court Mr. Captain. እርግጠኛ ሆነ ነው የምታወራኝ ወይስ ይሄ ነገር ሀገር ውስጥ ቢቀበር ንጹህ እየጠጡ ውሸት ዘርቶ ለመቃ ሚሊዮን ዓመት መጠበቅ ይኖርባል። የቡና ሀገር የስንዴ የገብስ እናት የበቆሎ ትረሳዋል። መርዝ ብቻ ሞት ብቻ ፔሬድ ና ፕሊዝ ካፕቴን አማችን አትታዘዙ አደራ። ኢትዮጵያ አምላክ የኒውክሌር ዝቃጭ በኢትዮጵያዊ ለኢትዮጵያ ተላከ ነው የምትለኝ? እሺ ከዛ በኋላ ምን ሆነ? ሰውየው ሲያወራኝ ምን ትዝ እንዳለኝ ታውቂያለሽ? ጃፓን ለቪአይፒ በረራ የሄድኩ ጊዜ ሂሮሺማን ለማየት እድል አገኘሁ። ሙዚየሙ ጥብስ እስከሚሸት ድረስ አቶሚክ ቦምብ የሰራውን ጥፋት አይቼ ከ140,000 ሰው በላይ ወደ ከሰልነት የቀየረው ሕፃናትን እንደ ጧፍ ያነደደ ሴቶችን እንደ ሻማ ያቀለጠውን ምጽአት ጃፓኖች ለትንግርት ያሳዩት። እኔ ጭንቅላቴ ሊፈነዳ ነው መረድ። ይብቃል። ያማሃል። ከቺካጎ ተነስተን ብዙ ከበረርን በኋላ ሊቮሊያ ደሴት ልንደርስ 30 ደቂቃ አካባቢ ሲቀረን አውሮፕላን ውስጥ ግርግር ተፈጠረ። We have a problem. One of our passengers are critically sick. Okay, please go and ask the passengers if there is any physicians on board. Ladies and gentlemen, unfortunately, one of our passengers is critically sick. If there's any medical doctor on board, please. ክቡራትና ክቡራን መንገደኞቻችን እንዳጋጣሚ አንድ መንገደኛ በመንገድ ስለታመመ ከማዕከላችን የጤና ባለሙያ ካለ ደቂቃ በላይ ከቆየ እድለኞች ናቸው። Oh my god, he's dying. Okay. Captain Merritt, he's dying. Could you tell the passengers to calm down? We'll be flying over Livolia Iceland after 30 minutes. Why don't we request emergency landing? That's a good idea. Go ahead. Thanks God. We got permission from Livolia Iceland. Okay, go ahead and check the patient first to decide that. Captain, I don't think he's gonna make it. Let us descend and get ready for landing. Captain?
would you please say something? Ladies and gentlemen, this is your captain speaking. We'll have an emergency landing to get an assistance for our sick passengers. Hope everything will be alright. Are you okay, Captain? Is there anything happened? What worse can happen than losing a human? We are now on 30,000 feet. Are you not planned to descend? Of course I am. Did you notice the altimeter? Are you okay, sir? Would you please go and check again the pressure, then we will decide. አምስት ሚሊዮን ህጻናት ሲያልቁ ከመ ያስጠላኝ። ክቡራትና ክቡራን መንገደኞቻችን በድጋሚ ዋና አብራራችሁ ነኝ። ሊቮሊያ ደሴት ላይ አየሩ ስለተበላሸ ማረፍ አልቻለም። ስለዚህ በቀጥታ ወደ አዲስ አበባ በረረ። ከ3 ሰዓት በኋላ እዚያ ደርሰናል። Ladies and gentlemen, this is your captain speaking. አዲስ አበባ በሰላም ገባችሁ? ኢትዮጵያ ክልል ስንደርስ የኮክፒቱን በር ከፈቱት። Do you want us to land carrying a dead body? Has he died? Not yet, but He won't die. you should have landed the plane. You see, I am in charge for this aircraft, okay? Do what I say. Now we're landing. Get ready. I understand that. I'm talking about human life. Just shut up. እና ዝም ብሎ አዲስ አበባ ገባ ነው የምትለኝ? እሺ ቆይ አባዬ ረጋ በል እንዴ፣ ረጋ በል አልኩህ እኮ። እሺ አባ አጥንት እስኪወቅሰኝማ አልጠብቅም። ያለ እናት ያሳደገኝን የአባቴን ቅስም ሰብረህ አባቴ ቤት መተህ ስትተኛ ትንሽ አታፍርም? አባቴ ቤት ሊሊ ብለሽ ማታውቂውን አባቴ ቤት ደባልነት እንዳይታወቅ ብዬ ዝም ብልህ አባቴን የረሳሁት መሰለህ? ምን እያልሽ ነው ሊሊ? ህይወቱን ሙሉ የለፋበትን ጉዳይ ገደል ትከተዋለህ? ሊሊ አደገኝነቱን አላወቅሽውማ። አደገኛ ለአንተ ሁሉም ነገር አደገኛ ነው። ፈሪና ቦቅቧቃ ስለሆንክ ብቻ ነው በቃ። ስሚ ይገባሻል? እየተሳደብሽ እኮ ነው። ሊሊ ጮኛሽ እኮ ነኝ። አንተን ለማግባት ባህል አይፈቅድልኝም። ምን ማለት ነው? ኢትዮጵያ ውስጥ ሴትና ሴት አይጋባም። ሴታ ሴት ነው አንተ። ሴታ ሴት መታሰር እሷን ከመምታት ጋር የተያያዘ ነው? ነው። በማግስቱ ጠዋት ሊሊንም የአባቷንም ቤት ትቼ ልወጣ ሻንጣዬን ሳሰናዳ ፖሊሶች መጡ። ይቅርታ ጠበቅ ፈልገው ነው። ማኔ ካፒቴን መረጃ አይደለ? አዎ ነኝ። ምክንያቱም ማወቅ ይቻላል? ዝርዝሩን እዛው ታውቀዋለህ፣ ግን ትላንትና ይዘው ከመጣው በሽተኛ መንገደኛ ጋር ታዲያ እሱ ዛሬ ሊነጋጋ ሲል ሞተ። እንዴ ቆይ የእውነት በሽተኛ ነበር እንዴ? እስከ ዛሬ ድረስ እኔም ያልገባኝ ጉዳይ ቢኖር ወይ መከራ። ሲፈረድብኝ ወር አልቆየም። ሆስቴሶቹ፣ ረዳት ፓይለቱ፣ መንገደኞቹ ሁሉ እየተሻሙ መሰከሩብኝ። እኔ ምንም አማራጭ ስላልነበረኝ አመንኩ። ለምን ማለት ጉዳዩን አነጋጋሪ? ጉዳዩን ፍርድ ቤት አጣራኋልና 15 ዓመት ፈርዶብኝ ከርቸሌ ወረድኩ። 5 ዓመቱ አመክሮ ተቀንሶልኝ አለ ኃጢአቴ 10 ዓመት ጠጥቼ ወጣሁ። አሁን የቺሊ ወይን እየጠጣሁ ሜሮን ሳሉቴ ሳሉቴ።
ምን አስባለሁ ያለ የሌለኝን ነገር ሁሉ ሊሊ ይዛው ከሄደች 10 ዓመት አለ። አውሮፕላን አብራሪነቴን እንደ ድሮ ተረት ቆጥሬ ሹፌርነትም ቢሆን መቀጠር ነው። እስር ቤት ውስጥ ቢዝነስ አድሚኒስትሬሽን ተማርኳል አልከኝም? እሱማ ምን ቢዝነስ ብቻ በመጽሐፍ ጸበል ሲያጠምቀኝ የነበረውን መምህሬን ጸጉሩንም ወርሼ ወጥቻለሁ። ኦፍኮርስ እውቀቱ የማስተርስ ያህል ቢሆንም ሰርተፍኬት እንኳን የለኝ። እኔ ደግሞ እውቀቱን እንጂ ሰርተፍኬቱን አልፈልግም። ማለት ይህን ድርጅት በቢዝነስ ታማክራለህ? እኔ ወንድሜን ትመስለኝ ሄደ አልሽኝ እንኳ ግን ወንድሜን ደግሞ ከጎኔ ማጣት አልፈልግም። መጀመሪያ ግን ሜሮን ምን እንደምል አለ ምክንያት ይልቅ ለአዲሱ ቢሮ ይህን ጸጉርህን አዲሱ አማካሪ ሰኞ ሊገባ ነው በእኛ የ3 ወር ቅድሚያ ደሞዝ ይሰጠው ተብሎ ስከፍለው ይገርማችኋል እጁ ይንቀጠቀጥ ነበር። እሱ እንኳን ምክንያቱ አንተ ፍቅራት ነው ጋየው። የኔ ፊት ምን ሆነ? እንኳን 9000 ብር 9 ብር ስትከፍል ፊት ከመጨማደዱ የተነሳ የጨርቁ ኳስ እንደሚመስል አታውቀው። ያለ ተያዥ ያለ ትምህርት ማስረጃ 9000 ብርን ያህል ቆጥሬ ስከፍለው እየገለፈጥኩ ልስጠው እንዴ? ገንዘብ ቤት እኮ ነው። ገንዘብ ቤት ሁሉ ቋጣሪ ሆነ ያለው ታዲያ ማን ነው? ያለ ተያዥ የድርጅቱ ባለቤት ሜሮን ዋስትና ፈርማለት እመቤት የሰጠችው ሲሳይ እኛ ምን አገባን? 30,000 ካሬ ሜትር ቦታ ከነካርታው ተረክበናል። የዙሪያ አጥር ስራው ተጀምሯል። መንገዶችን በተመለከተ ይቅርታ ሜሮን፣ ወደ ቦታችን መግቢያ መንገዱንና ግቢውን የሚያስተካክሉ ዶዘሮችና ቡልዶዘሮች ከ2 ቀን በኋላ ስራ ይጀምራሉ። ጊዜያዊ ቢሮና መጋዘን ለመገንባት ከኮንትራክተሮች ጋር ተፈራርመናል። የውጭ የባንክ ብድርን በተመለከተ ውሳኔ እየጠበቅን ነው። ከፊርማ በኋላ ለሚከፈለውን ገንዘብ የውጭ ምንዛሪ ተፈቅዷል። የሰራተኞችን ቅጥር በተመለከተ መስፈርቶችና ጆብታይቱን አዘጋጅተናል። በአካባቢያችን ላይ ፋብሪካችን ሌላ ተጽዕኖ እንዳያመጣ አስፈላጊውን ጥንቃቄ ሁሉ አድርገናል። ከፋብሪካችን 200 ሜትር ርቀት ላይ ያለው የከብት ማደለቢያ ቦታ ካሳና ተለዋጭ ቦታ ተሰጥቶት ከቦታው ተነስቷል። እንዲህ ከተንቀሳቀስን የጓጓንለት ፋብሪካ ቆሞ ማየት እንችላለን። መውደቅ አይደለም መንገዳገድ የለም። ፒርሳፕ ትሬዲንግ እኔ ብቻ አይደለም ሜሮን ምን ሆነሻል? የወኩትን ልጠይቀው ይሄድ ማንን? ቤተክርስቲያን ይገባ ልምጣ? 4 ኪሎ ስላሴ
ለምን መጣ? ቅድም ትክክል አልነበርሽም። ለምን እንዳለቀስኩ ታውቃለህ? ደስታ ይመስለኛል። ያ አንዱ እሱ ነው። ሌላውስ? በዚህ ስኬቴ በዚህ ውጤቴ ቀን አብርሃም አብሮኝ ቢኖር ብዬ። አብርሃም ደግና የምወደው ባሌ የቤርሳቤ አባት በህይወት እንደሌለ ሰምቻለሁ። እኔም የለሁም ነበር። እንዴት? ዩኒቨርሲቲ ተማሪ ሆኜ ቤርሲን ወለድናት ነው። እሱ ያላገኘው እድል እኔ እንዲኖረኝ ፈልጎ ብዙ ብር እየከፈለ እንደ ሀገር ያስተምረኝ ነበር። የሚገርም በየቀኑ ሲደውልልኝ የምንጣላ በጥሎሽ ነበር። የምን ጥሎሽ? እሱ ከተመረቅሽ በኋላ ጥሎሽሽ የስራ አስኪያጁ ቦታ ነው ይላል። አንቺስ? የሁለታችንም ስም የታተመበት የወርቅ ሳንቲም ዘላለማዊ ጥምረት አይነት ነገር የማይነጣጠሉ። ሳትጋቡ ነበረ ልጃችሁን የወለዳችኋት? ልባችን ከጋብቻ አልፎ ቆርቧል። ማዘጋጃ ቤት መቀበሌ ግን ያውቀው ነበር። ኦኬ። አዋሽ ለስራ ደርሶ ሲመለስ ወለንጭቲና መተሐራ መሀል አደጋ ደርሶበት አስፋልት ላይ ቀረ። መጥፎ አጋጣሚ ነው። ሀዘኑ ከአንጀት ያልወጣልሽ ብሎ ነገር ዓለሙን ሁሉ ትቼው ስቀምጥ ድርጅቱን ምስቅልቅል ወጣ። ባዘው ይሄ ማለት መቼ ነው? አሜን ዘመኑ 7 ዓመት በፊት ዩኒቨርሲቲ 3 ዓመት ልጅ እያለች እሱን ደስ የሚለው እየመሰለኝ ለፋው። ይኸውም በሚሊዮን ተደራረበ። ልጄ የትና ወንድም ሳይኖራት እኔም እሷን ብቸኞቹን ከእናቴ ጋር እንኖራለን። እግዚአብሔር ከባረካት እኮ አንድም ልጅ ከፍሬ በላይ ናት። ነው ብለህ ነው? ማርያምስ አንድ ልጅ አይደል ያላት? እናንተ ሜሮን እንደ ዛሬ አስደስታኝም አሳዝናኝም አታውቅም። በጣም ግን እሷ ብቻ ሳትሆን እኛም እድለኞች ነን። እንዴት? ደሞዝ ጭማሪ በሽበሽ ነው? አይ ላንተ ይጨምርልሃል እኮ። ይቅርብኝ። ወይኔ ጉድ! ሸዋንሳው 11 ሰዓት እዛው መጣለው። ና ስማ፣ አዲሱን ፕሮጀክት አስመልክቶ ነገ ደሞዝ ነው፣ ከነገ ወዲያ ይጨፈራል። የት ነው የሚጨፈረው? እሷ አያሳስበህ፣ ብቻ ተመዝግበሃል። በጣም ደስ ይለኛል፣ ግን እኔ ጭፈራ ላይ ያን አሸር ልቆ መሆን አይጠበቅም። አሸር ማን ነው ደግሞ? አሸር አሻገር ነው የሚዘፍነው። ቁም ስትባል መቆም፣ እርምጃ ባለበት ሂድ። አየሁ አይደል አዲሱ ስራዬ። ወጣትነት ተሰምቷል። በጣም ደስ ይላል። እንዴታ! እኔ የምለው ይሄ ሁሉ ጡንቻ እንዳልሆነ እየተንከባለለ የሚያስቆጣ ነገር ምንድን ነው? እንኳን ደረትና ጡንቻ ስንት መትረየስና ላውንቸር የያዘውንም ተራራ ለተራራ ስናዘው ኖረናል። ቆይ አንተ አትረግጠውም እንደ መሬቱን ቁስል አለው አገዳ። ቆይ ሸዋን ግዛው ከተማ ውስጥ ችግር አለ? አይ እንደውም ሰላም ነው። ታዲያ ይሄንን የሚያክል ተራራ የሚንድ ጦር የምታሰለጥነው? ኧረ እባክህ ስንት አመለል ክስክስ አለ መሰለህ። እንደ ፌስታል እያነቁ ህግ ቦታ ያደርሱልኛል ቦዲጋርዶች። ኧረ እባክህ ግራ አንተ አይደለም እንዴ? እርገጠው መሬቱን። ሸዋን ግዛው ሌላ ነገር ከሌለ እኔ ቆይ ሲገለባበጡ ላሳይ። ገለባበጡ? አይ ተቶ ግድ የለም። እሺ ይኸውልህ ባሁን ለአዲሱ ቤት ሰከንድ አንዱ ሶፋ ተገኝቷል። በኋላ እናየዋለን። መልካም። እሺ። በርታ። አንተ
ጋር ቢሆን እዚህ ጋር ወገቢያ ልቆረጣለ እንዴት እዚሁ አራት ፎቅ ተንከራተን መጣን በልሽዋን ግዛዝ ሳይቀዘቅዝ ትኩስ ነው ወይ መከራ ደግሞ ምን አሮጌ ፍሪጅ አምጣልሽ ላይ ነው አይደል ቀጥሎ ደግሞ ምጣድ ምጣድ እንኳን ቆየ እስከ መቼ አይ ቤዛይት እንዴት ናት የመስሪያ ቤቱን ሰው ሁሉ በሳቅ እንዳፈረሰችው አለች እውነት ሜሮንማ የ600 ሚሊዮን ብር ስራ ተሳክቶላት ደስታዋ ወሰን እውነት ብቻዋን ሆነች እንጂ ሸዋን ግዛው ያ ሁሉ ሰው እያለ ሰው ሁሉ ሰው ነው እንዴ ና በርትርሙ ጋር እንሂድ አቶ ጋየው ፈለጉኝ አንተ መኪና ተረከብ ስትባል በመስኮት ዘለህ የምትመጣ መስሎኝ ነበር ምን ነው ትንሽ ጀነን አላለክም ብዙ ቆየው እድ አደርኩ በለኝ እንጂ በል እንግዲህ አምላክን እያመሰገንክ መንፈላሰስ ነው ታዲያ ጥንቃቄ ምን ነው ዝም አይል ምቾት ሲመጣ ፍዝዝ ቅዝዝ ያደርጋል ለጭፈራ ያንተ መዋቅሮ እጥፎ ነው ምክንያት ገና ብዙ ሲሳያል ዛሬ በህልሜ እንደውም ከአንተ ጋር ነው ያደርኩት አንቺ እንደዚህ አይነት ህልም ከምታይ በእውነት ባትተኝ ይሻልሽ ነበር እርግጥ መተኛት አለብሽ ግን ጋሾ ጋይ አቤት ወዴት ልሄዱ ነው ምን ነው ፈለግሽ ደሞዝ እኮ ነው ዛሬ ወደ ሻሸመኔ ልሄድ ነው ሻሸመኔ በዛሬ ቀን ምን ነው ሻሸመኔ ዛሬ ዝግ ነው እንዴ አይገባም ደሞዝ ነው እኮ ታዲያ ነገ ይደርሳል ጋሾ ጋር ያ ፕሮግራማችን እኮ ዛሬ ማታ ነው የቱ ያ ያሳቃችሁበት ቋጣሪ ደሞዛችን ከርቶ ሻሸመኔ እንዴት ደስ ብሎ እንደሄደ አይመልሰው አይመልሰው ደግሞ ምን አዲስ ገንዘብ ቤት ምናምን እስከ ድረስ ቤዛ ወይ ለምንድን ነው የማትረሺው ለምንድነው እምረሳው ሻሸመኔ እንዴት ይረሳል እናሽ ይልቅ ለምን ለአዲሱ ፕሮጀክት አልጠጣም ለአዲሱ መኪና እንዴት አደርክ መርድ እዛ ነው ሰው 4:00 በቃ በኋላ እዛ
አንቺ ቢሮ አትገቢም እንዴ? አልገባሁም እንዴ? ሜሮን 3 ጠየቀች። ምን ልበላት? ወይኔ ጉዴ! በቃ ሞታለች በያት። ቤርስዬ ጨርሰሽ የለም እንዴ? ትንሽ ነው የቀረኝ። ይኸው ጥጡ የምን ምልክት ነው? የበረዶ። ጎሽ የኔ ቆንጆ ጎበዝ። የአጥር ስራው ያልተጠናቀቀበት ምክንያት አልቋል እኮ ሜሮን። ከገና በኋላ በሩን እንግጠም ብለው ጨርሰን ደርሷል። ቆንጂት፣ ስለ ካሳው ጉዳይ ምን ደረሳል? የዚህ ደህና አይደለሽ? ትንሽ አሞኛል። ታዲያ ለምን ሆስፒታል አትሄጂም? ከዛ ነው የሚመጣው። ምን አሉሽ? ጋርዲያ እና ታዲያ ቤት አታርሽ? ለምን መጣሽ? ምናልባት ከፈለግሽ ኖ አልፈልግሽም። ግቢና ትንሽ በይ። አይዞሽ፣ እግዚአብሔር ይማርሽ። ምን ትገላፈጣለህ? ምን ሺሻ መልመዳ ማለት? የጅቡቲው ደንበኛ ሺህ ምን ያርግ? ደስ አይልም። አንተ እንደሱ እንዲል ሰው ሁሉ ሻምበል ባሻ መሆን አለበት? ባለ ትዳር ይመስላል። አሬ ልጆች አባት ነው። 4 ልጆች አሉ። ምን ነው ትሩ ቢቀርብሽ? አንተ ለገና ያመጣልኝ ሙክት ብታየው አግቢው ነበር የምትለኝ። ሙት የትኛው ግቢሽ ልታርጂው ነው? ሙክት ታው እንጂ አንተን ከምጣድ ሰሪነት ያወጣህ ባለ ወቃቢ ጋር ወሰድና ረዳዋ። አረት ክርስቶስ ነገር ሊወለድ ዛሬ ስለ ወቃቢ ታወሪያለሽ? አታነካካ። ለጌታችንም አየው ክርስቶስ ሰራል። ልቅ ተጋብዘሃል። አርፈህ ጠጣ፣ አትሞላበት። እግዚአብሔር ይስጥልኝ በይልኝ። መረድ በጣም ነው የማመሰግነው። አረ ምንም አይደለም፣ ቀላል ነገር ነው። እንክፈታ? አዎ ነው ከቤርሳቤ ጋር የሁለታችሁ ቴንክ ዩ። ምንም አይደለም። ቤርሳቤ ናት። አቤት ክሪስማስ ኢቭ ከወጣሁ ስንት ጊዜ ሆነ? ነገ ነው አይደል? ከቻልክ አብረን ብናመሽ ደስ ይለኛል። እኔም በጣም ደስ ይለኛል። እንዳታሻሽብኝ ሰባራ ነገር ነው። እንክሻ ይበልብን እንክሻ ይበልብን እንክሻ ይበልብን ሙዚቃው እየደመቀ ሲሄድ ጊዜ ነው መሰለኝ። ሻምፓኝ ስኳር ስኳር አለኝ። ታዲያ ወይ ሌላ ጠንከር ያለ ነገር ማለት ሌላ
ምንድን ነው እኔ የመታወራ? እሺ እኔን ለማየት ይሄን ያህል ማሰብ ያስፈልጋል? አይ ይቅርታ አንድ ጊዜ ትንሽ እንጠጣና ደግሞ በኋላ እንደምታ ኦኬ ፊሶች አጫጭሮ ነው ማለት ሐሰና ብለህ አውራኝ አጫውተኝ ስለምን ላውራሽ ፈለከው ግን በቃ ደስ ስለሚል ነገር አውራኝ ፕሊዝ ይኸውልሽ ሜሮን ነው ሜሪ በዚህ በራ እንቋቋ ደግና ለሰላሳ ተሻለ አሁን ይደለና ምን ተገኘና ፈረንጆቹ ማምጣቸውን ቀይረው ከ10 ቀን በኋላ አዲስ አበባ ይገባሉ። ምን ተገኘ? እሱን አላውቅም ብቻ ፊዚቢሊቲውን የምታብራራ አንተ ስለሆንክ ተዘጋጅበት ተብሏል። ለመቼ ነው? ፕሬዘንቴሽኑ ሲመጡ ነው። ቢሮ ግን ከዛ ፊት አናግረናለች። ጥሩ ምሳ በልቼ ልየዋ ወይ ምሳ በርገርን አስመጣና እየገመጥክ አንብቦ ምንድነው ዘላለም መስወቅ በወሬና ጤፍ መሰለኝ። እንዴ አንቺ በሰላም አውለኛ አላልሽም እንዴ ዛሬ? በጣም አስቸኳይ ነው። ተላላኪው አይተችም ነበር? ሜሮን ራሷ ታመጣልህ ነበር። የውሳኔ ሀሳብ ስጥበት በልታለች። ለዛሬ ነው? ለአሁን ለዛሬ አሁን እንኳን አደረሰሽ። እንኳን አብራ ደረሰን። ዛሬ በአገር ልብስ ጠብቄሽ ነበር። ልክ እንዳንተ እኔ ብለህ ሰዎቹ ምን አስቸኮላቸው? ኢትዮጵያ ውስጥ ብቻ የሚከበረውን ጥምቀትን ማየት ፈልገዋል። ፈረንጆቹ? እንደኛው እኮ አበሻ። እኔ ግን ፈረንጆቹን ጃን ሜዳ ላይ ሳያቸው እነቃቸው እንዴ በደህና ነው? ሜሮኖች ዕጣንና ከርቤ ከሚታጠነው ታቦት ፊት እያሉ ትንባሃቸውን ጎርሰው ፎቶግራፍ ሲያነሱ ሳይ እንደው አለመቀጸፋቸውም አምላክ መሐሪ በመሆኑ ይመስል ታዲያ አምላክ ይማራቸውን አንተ ምን አሳነቀ? ይልቅ ትንባው ብትል አንደኛው ሰውዬ እንዴት የሚያፍን ቶስካ ነው መሰለኝ የሚያጨስ ከሚመጡት ያ ይኸውልህ ባለፈው ውጭ ሀገር የተነሳ ነው ፎቶግራፍ እነዚህ ናቸው ሊፈራረሙ የሚመጡት።
እነዚህ ናቸው 12 ኮንቴነር ቀድሞ ካልገባ እያሉ የሚጣደፉት። መርዕድ እንዳዲስ ትሆናለህ። ህይወቴን ያመሳቀለው አማቼ እኮ ይሄ ሰው የቱ አበሻ? አቶ መስፍን ማለት ይሄ መርዕድ ተሳስተ እንዳይሆን ሞቼ እንኳን አረሳውም። አቶ መስፍን በፍጹም እንደዚህ አይነት ሰው አይደለም። ሜሮን እንዳትሳሳች፣ በፍጹም እንዳትሳሳች። ይሄ ውል ይቀርብን። የትኛው ውል ነው የሚቀርብን? አብዳህ ኧረ ሙቀቱ ሊያሳብደኝ ነው። ሚሽንህን አጠናቅና ተራራ ላይ ትቀየራለህ። ኧረ ተወኝ። ስራ እንዴት? ሰባራ መርፌ ኮንትሮባንድ እንዳልፍ ወጥረን ይዘናል። 2 መኪና ዘይት፣ 1 መጋዘን ሙሉ ሰልፋሽ ገና በአንድ ሳምንት ይዘናል። አንድ ፊናንስ ፖሊሲ የሚጠበቅ ነው። ገንዘብ ነው የሚቀርብን። በቃ ይቅር። ገንዘብ ብቻ አይደለም መርዕድ፣ የባለቤቴ ቡቃያ ሰብል ሲሆን ማየት እፈልጋለሁ እኮ ኢትዮጵያውያንን በመግደል እኔ ከጌታ ጋር መዋል ሴት አይደለሁም። ይገባሃል? ሰውየው እኮ እልም ያለ ነጋዴ ዝንጅብልና ሽንኩርት አይሸጥም እንጂ ነጋዴ እንደሆነ እኮ ድሮም አውቃለሁ እኮ። እኔም ዝንጅብልና ሽንኩርት ልገዛ አውሮፓና አሜሪካን ዞረም። ኦኬ ረጋ ብለሽ ብታስቢበት ችግር አለው። አስቀር የቀረው አግሪመንት ረጋ የምልበት ጊዜ ብቀርስ ቆይ አንድ ጥያቄ፣ ጥናቱን ታብራራለህ አታብራራም? ወሰንሽ? መልስ ስጠኝ። ኦኬ ቴንክ ዩ። ግን በኒኩለር ዝቃጭ የዜጎች ገላ እየፈራረሰ በሚከብር ኩባንያ የባሌ ነፍስ ይለመልማል ብለሽ ከሆነ ተሳስተሻል። ይልቁንም እንደው አቶ መስፍን በሚቀጥለው ዙር ላይ ዋጋ ማስተካከል አለባቸው፣ ንገራቸው። They said that prices need to be adjusted on the next shipment. This is not a small amount of money. Do you know how much it is? $30 million. በጣም ትንሽ ነው። አንድ ቶን ኒውክሌር ዝቃጭ ለማስወገድ ቢያንስ $10 ሚሊዮን ወጪ እንዳለው እያወቅን ነው። 100 ቶን መርዝ ኢትዮጵያ ላይ ለመርጨት $30 ሚሊዮን የምንቀበል። We'll make some adjustments. But for now, after you sign the agreement, $15 million will be transferred for you at the Malaysia Bank. The remaining amount will be paid once the 6 containers have entered the country. Are you ready? በእኛ በኩል ሁሉ ነገር አልቋል። እኛ ዛሬ ማታ እንበራለን። እናንተ በቀጠሯችሁ ተገኙ። እሺ፣ take them to the reception area. From the 3 African countries, they will be arriving this evening. All right, we'll talk to them one by one. Very good. And Professor, be in a hurry to work on your research to turn this residue into a tar. That's well underway. What you see there is a laboratory research facility used to change nuclear waste into asphalt. Fantastic. If that is the case, all of Africa will start to line up to buy our product, and they are going to put it for free on their pavements of roads. የሁለታችንም ስም የታተመበት የወርቅ ሳንቲም። ምንድን ቢሮዬ ማን ገብቶ ነበር? መረድ ፈልጎ ሲያጣሽ ይሄንን ፋይል ስጪልኝ ብሎኝ ሄዶ ነበር። ላ አመጣልሽ ነው አምጥቶ ነው።
አንተ መረድ ጭንቅላቴ ጦሽ ሊል ትንሽ ቀርቶ በዚች በትንሽ ሳንቲም እኔ ትንሽ አይደለችም ሲሆን ቆይ መርድ ስለማስቀመጡ እርግጠኛ ነሽ ማለት ግራ ቢገባኝ ቆይ ሰውየው ራሱ ከሆነስ ምንድን ነው የሚደረገው? ምናልባት ትክክለኛ ቢዝነስ እየተሰራ ከሆነስ እዚህ ቤት ኮኛክ ወይም አረቄ ነገር ማግኘት እንዴ ሜሮን ተፈቁን ይዘው ጃምቦን ይጨልጠው ጀመር። አንተ ቢራ ፋብሪካ ውስጥ ነበር እንዴ ታሰርከው? አንቺ ደግሞ ረፊ እስኪ ሲጠጡ መከራ ሳይጠጡ መከራ ምን አንቺ ደግሞ ጎሽ በእናትሽ ትንጎ ግራት አምጪልኝ። አንተ ግን ቆይ ኧረ በመቤት ይሄን ነገር ሄድና አሳምናት። ሸዋን ግዛው እንዴት እንዳቅለሸለሽኳት ብታይ እኮ አንተ አብረን እንሄዳ። ጉዳዩ እኮ በጣም አደገኛ ነው። በዝም ብለን እንጠጣ። ምን እዚህ ትርንጎ በእናትሽ መጠጥ ነው የታደሉት ሲጋራ ያጨሳሉ። በጣም የታደሉት ደግሞ አሽሽ እስማ ምን ነው አምላኬ ምን ነው ፈጣሪ ምን በደልኩ አንድ ልጅ ሜሮኔ ምን ነው ጌታዬ ምን አልኩ ምንድነው የኔ ቆንጆ ምንድነው እስኪ ንገሪኝ ግን አምላኬ ምን ነው አምላኬ ምን በደልኩ ልጄ እኔን ማረፍ ያለው ወይ ጉድ ኬላው ላይ ያስቀመጥነው ሰው እንዴት ነው? ጠንካራ ይመስላል? እሱ በጣም ጠንካራ ሰው ነው። ነገር ግን አንድ ኢንስፔክተር እንቅፋት ሳይሆንበት አይቀርም። ከፊርማው አንድ ሳምንት በኋላ ኮንቴነሮቹ ይገባሉ እያለ ስለ እንቅፋት ማውራት የለብንም። ደውልና አገናኝ። ተኔ ባዶዳችሁን ራት ይቀር ትጂያ ይመስለኛል። ሰጠቃቸው ከሰለሞን ቆንጆ ጥሬ ስጋ አለ። ዳዊትና ሽንዲንዳ ትዕግስት አሁን ያስፈልጋል። ትንሽ አይ አያስፈልግም። ጋሻ ያነስ ከረሜላ ነው። ትዕግስት ግድ የለም ትንሽ ቆይ። እሺ ተጫወት። ለስላሴ ያገባባት አንተ እሷ እንካ መስመር ላይ ማነጋግረው እስካሁን ቢሮ ነው? ኧረ ገና ላድር ነው አቶ ሰለሞን። ችግር አለ? አንድ ምክትል ኢንስፔክተር ሁኔታው ደስ አላለኝ። ጭንቅላቱን ለመቀየር ሞክር፣ ካልሆነ ጭንቅላቱን በጥይት ፈርክስ። ይሄ ቅዱስ ሐሳብ ነው። ሌላስ? ጸሐፊዋም አልተመቸችኝ። ውሰዳትና ብራተኛ፣ አንተ ተነስ፣ እሱ አልጋው ላይ ትቀር። ይሄም ቅዱስ ሐሳብ ነው። ቅዳሴው አልበዛም? ቻው። አቶ ሰለሞን ትንሽ አልጨከንክም? ሁለተኛ ጊዜ ነው። በመጨረሻ ሰዓት ላይ መውላውላ ያስፈልጋል። እዚህ ምን አስፈልገ? ቁም ነገር ላይ መብላት ቁም ነገር አይደለም ያለው ማን ነው? ከሰለሞን እሱ ልማዱን ያዙ። እሺ ከነሰ ጨምራለሁ። ያዙ። ችግር የለም ችግር የለም። ዳኒ ጋብዛቸው። ተጫወቱ።
የትዳር አስቀያሚ ገጽታ። ስለጋበዘችህ ትጅዬ እኮ ድግስ ትወዳለች። አይ ቀጥሎ ደግሞ አጥቢትና ቡላ ላቅርብ እንዳትለና። ቤቷ ውስጥ ነው ያለው። ገንፎን ብታቀርብልህ ትበላታለህ። ዳንኤል ትንሽ ጎምዘዝ በል። አቶ መስፍን ከውጭ እንዴት አመሸህ ዳንኤል? እያጠናቀቃችሁ ነው? አዎ አቶ መስፍን ብቻ ይህም ብቻ አንድ 3 ሰዎች አደገኛ እየሆኑብን ነው። አስወግዳቸዋ። ምንድን ነው? ምን 3 ሰው ለመግደል 3ኛ ዓለም ጦርነት መነሳት አለበት እንዴ? ኧረ እባካችሁ ስለፈጠራችሁ እንደው ይህን ትንሹን ነገር እንኳን ስሩ እንጂ ይህ ሰው መግደሉ ምናምኑ ከተነገ ወዲያ እንገባለን። ተዘጋጅ። ዳይወረድ ወደ ግራ ግራ ውስጥ ነው። ቀይር ዳይ ቀና ሻምበል ባሽ በርዲ ናና ሻምበል ጃና ዱብ በደግ ያ ና ምንድን ነው አንተ? ለእንግዶቹ ይሄን ሂድና ሌላ ቀይር። አንተ ሰው አትጥራኝ ብያለሁ። አቶ ጋይ አቤት። ምንድን ነው እሱ? ምን ነው እንዴ? ለትንሹም ለትልቁም ገንዘብ ነው። ለትንንሹም ጉዳይ ገንዘብ ይውጣ። ለዛሬ ስስት አልፈልግም። ኦኬ ጥሩ። አቶ ከተማ ና ሙከራ እንደለሱት ሙከራ 3 ቆንጆ ምንሽ ፕሮግራመር ምናምን ነሽበት? አዎ የወንድሜ ጓደኛ ነው። በጣም ጎበዝ ነው። የተነቀለ ቦምብ በኪሳችን ውስጥ ጨምረን እየተነቃነቅን ነው ያለነው። ትንሽ ሸፈፍ ብንል እናልቃለን። እንደ ስራው ከባድነት ግን ገንዘቡ ትንሽ ነው። ስንትና ስንት ኢትዮጵያውያን ላይ አዝጋሚ ሞት እየፈረድን ጭካኔያችን ከሂትለር በላይ። 3ኛ ጊዜ ነው ዳንኤል፣ አትንሸራተት። አደጋውን ለመቀነስ ኮንቴነሩን ዝቅ አድርገን እንቀብረዋለን። መጋዘን የወሰድከው ቦታ ቁፋሮ አለቀ? በሚገባ። በህጋዊ መንገድ የገቡትን ኮንቴነሮች ለሜሮን ፋብሪካ ማስረከብ፣ የኒኩሌሩን ዝቃጭ አንተ መጋዘን ስር ከነነፍሱ ቀብረህ ፕሮጀክትን ዘግተህ መጥፋት። ከዛ ደግሞ ጅምሩን መጋዘን መንግስት ደግሞ በሐራጅ ይሸጠዋል። ምናልባት ደግሞ የገዛው ሰውዬ ስንዴና በቆሎ ያስቀምጥበት ይሆናል። ቢያንስ ይህን ስንናገራለን። ፋብሪካውን የገዛው ሰውዬ የህፃናት ብስኩትና ምግብን ቢያስቀምጥበት ያንተ ፈንታ መሳቅ ነው። ሂድና ፈረንጆቹ ከሬስቶራንት ጥራ። ኑሮ በማይገባው ጥፋት በተጠማ ስትጠፊያ ላይም እንደ ሂሮሺማ ስትጠፊያ ላይም እንደ ሂሮሺማ እንደ ሂሮሺማ ከፊርማው በኋላ ዳንኤል ይቀደም። ከእናት ከአባት ክቡራን እንግዶቼ አሁንም በድጋሚ በዚህ ታሪካዊ የፊርማ ስነ ስርዓት ላይ ስለተገኛችሁልኝ ልባዊ ምስጋና አቀርባለሁ። Thank you very much, Miss Meron. Invited guests, honorable ladies and gentlemen,
as has just been said by the Managing Director of Black Dry Sale Share Company and Ms. Meron Akli, CEO of Best Trading, we're about to witness the signing ceremony of the agreement for the establishment of a huge company that will have meaningful contribution to the development endeavors our country has embarked upon. This is a great news to all of us. Congratulations. Now, allow me to call upon... ከዓይናችን ስር መታፈናቸው ሳያንስ 48 ሰዓት ሙሉ ሲሰወሩ ምን እየተሰራ ነው? በእኛ በኩል እየተጠናቀቀ ነው። ምኑ? ጉዳዩን የሚከታተል የጥናት ቡድን አቋቁመናል። ሰውዬ ጥናት አትበለኝ። የምትመራው ትምህርት ቤት አይደለም፣ ሀገር ነው። አሁን የሚያስፈልገን ጥናት ሳይሆን ዘመቻ ነው። Hello, መጣ እንግዶቹ በሰላም አደሩ? መረድ በጣም ተጠንቀቁ። ኦኬ ኖ መጣ This is outrageous! If our country finds out about this, there'll be a full-scale war! We're innocent people! እነዚህ እኮ ከጥንት ጀምሮ ሲሸቅቡን የኖሩ ናቸው። አፄ ቴዎድሮስ የመድፍ ባለሙያ ላኩልን ቢሏቸው ገረዌና ሰራተኛ ልከው ገብርዬን አሳርደው ካሳን ያስበሉ እፉኝቶች እነዚህ መጽሐፍ ቅዱስ የሚሰብ ካህን ነው ብለው መጽሐፍ ቅዱስ በቃሉ የሚያነበንብ ነጭ ለባሽ ፌርማቶር የላኩልን እነዚህ ወይኔ ሻንግዛው ታዲያ አንስታይንን ይላል። ዝም በል አንተ። የአንስታይንንም መርዝ አተላውን ይዘህልን መጣ። ጨንቀኝ። አቶ መስፍን እንዲህ አውሬ ያደረገህ ተናገር። ግንባርህን ፈራፍር። ጥይትን አታበላሽ እነግርሃለሁ። ተናገራ ፋሽስት። ሚስቴ በመደብ ትግል ስትገደል አብዮት ልጆቿን ትበላለች ብዬ ዝም አልኩ። የማንም መናኛ በላይ ላይ የተለማመደ ቱባ ባለስልጣን ሲሆን በገዛ ጥረቴ ያገኘሁትን ሚኒስቴርነት በሳምንቴ በማንም ቱልቱላ ስሻር እንደ ፈቃዱ ይሁን ብዬ ዝምምል ሞሎክሴ መሰልኩ እና ግልጥነትህን መሰሪነትህ ሲታወቅብህስ መሪክ ተኩላነትህን ሲያውቅብህስ ደግሞ ለዛውስ በአንድ ሰው ጥላቻ አገርህ ላይ ቂም ትይዛለህ። በአንድ ሰው? አዎ በአንድ ሰው አቶ መስፍን አገር ሙሉ እከክል ላራግፍልህ ባልኩት አይደለም እንዴ ውይይት ክበብ ውስጥ ተሰብስቦ ሆኖ ነው የመሰከረው። እና 80 ሚሊዮን ህዝብ ይጥፋ ፍግም ይበል። አቶ መስፍን ተመቸ? Are you comfortable here? You traitors? We are not. Shut up. አንቺ ሲያዩሽ ምስኪን አይጥ ትመስያለሽ። የአበሻ ልጆች ላይ መርዝ ልትጥል ስትንፏቀቅ ደግሞ ጭልፊቶኝ ይወስዳል። የአበሻ ልጅ ላይ ምጽአት ይምጣ ባይኮ ነው። Are there any police or any other legal entity here? ፖሊስ ወይም ህግ አለ ወይ ነው የምልሽ። ስማ ኢትዮጵያ እጆቿን ወደ እግዚአብሔር እንጂ ወደ ኤፍቢአይ እና ሲአይኤ አይደለም የምትዘረጋው። እሺ ፖሊስ ምናምን አት ለማን መርዕድን እስር ቤት ቀብረህ 10 ዓመት ሙሉ ዝቃጭህን ስንት ቦታ ቀበርክ?
ይሄ ባበላሸብኝ ስራ የተነሳ አለቆቼ ደቡብ አሜሪካ 7 ዓመት ጨለማ ውስጥ ከተው ሲጫወቱብኝ ነበር። እዛው ብትሞት ይሻልህ ነበር። እዚህ ሴታው ልጅ ላይ ከመወድቅስ እውነትሽን ነው ብሞት ይሻለኝ ነበር። ለምን አንደፋቸው? ድፍን አፍሪካን ማዳን ስንችል በሰንሰለት ያሰርናቸውን ውሾች አለ። ለመሆኑ ለሶስቱም የአፍሪካ ሀገራት የሚላከው መርዝ ነው? ብርቱካን ወይኔ ሸዋን ግዛው እጄ ላይ ሆኖ ይቀልድብኝ። ትካድ ያቺ ልጅህም በህይወት ላይ እንዳንተ ታሾፍ ነበር። ካድ ሟቿን ልጄን ከሃዲ አትበልተው። ሞተች። ሊሊ ሞተች። ለነገሩ ህፃናት በጨረር ሲንጨረጨሩ የሚያይጨካኝ አባት እያላት ለምን አትሞት? ይህን ጊዜ እንደውም አንተ ራስህ አርደህ በልታት ይሆናል። አንተ ራስህ አንተ እኮ ህይወቴን ሙያዬንና ክብሬን የገደልክ ነፍሰ ገዳይ ነህ። አንተ ራስህ ውሻ ገለ ስማ፣ ከተነቃነቀ ድፏቸው ትርጉ። ተጠርጣሪዎች አሉ፣ ግን ሳናረጋግጥ ንጹሃን ዜጎች ላይ እየተጓተትን መለሳለስ የለብንም። የአገር ኢሜጅ እየጠፋ ነው። ከአውሮፕላን አደጋ በላይ የውጭ ሚዲያው ሽፋን ሰጥተው ነገሩን እያራገቡት ጥናት አትበሉኝ። የሰው ልጆች ናቸው አይደል? ምን ለማለት ነው? እኛ ብንሞት ምስጥ ሆናችሁ አትበሉ። ስለዚህ በልታችሁ ስለማትጨርሱት ገንዘብ ብናወራስ? ዝም በል ቅዠታ። ጊዜ የለንም። የማወራው ስለ ሚሊዮን የአሜሪካን ዶላር ነው። አስመልጡን ነው። ለዘር ማንዘር የሚተርፍ ገንዘብ አግኝተው 3 ሰዎች ቢያመልጡስ? ባዶ እጅህን መታሰርህን አትርሳ። እናንተ ሁለታችሁ ተስማሙ እንጂ ጆንያ ሙሉ ብር የፈለጋችሁበት የጠየቃችሁበት ቦታ ድረስ ይመጣላችኋል። እንዴት? አንድ ጊዜ ብቻ ሞባይልህን ስጠኝ። ሞኝህን ፈልግ። ሚሊዮን ዶላር እምቢ የሚሉ ሞኞች እያሉ ሌላ ጋር ሄጄ ሞኝ ምን አስፈለገኝ? ሞባይሉን ሰጠው። ከዛስ? ምን ኪሳራው ባንተ ብቻ አልመጣ። ይልቅ ረጋ ብለህ ጠጣ። እኔ እኮ የሚያሳዝነኝ ለማይሳካ ነገር የማንንም ጋለሞታ ተንበርክኬ ይቅርታ መጠየቄ ነው። እሺ አሁን ከወገበታች ማሰብን አቁምና ጭንቅላትን አስብ። ይልቅ ምን እናድርግ አይሻልም? ምንም አናደርግም፣ ከስረናል። አሁን ቮድካ፣ በኋላ ካቲካላ መጠጣት በቃ። ወጋል አንተ ነህ? አዎ። ገንዘቡ የት አለ? የት ነው ያሉት? አስረክበኝና ልንገርህ፣ ጊዜ የለኝም።
ደግሞ እንደምትረዳን ተስፋ አለን። ይሄ ህጉ የሚጨርሰው ነገር ነው ማለት ነው። ሀገር ጉዳይ አደገኛ ጉዳይ ነው። በጨረሽ ከዚህ በላይ ምን ይመጣው? ምን ይመጣው? ማስረዳ ነው አይደል? ሄሎ አዝናለሁ ሻምበል ባሻ አዝናለሁ። ለምን ቦጋለን ገለው አምልጠዋል? አመለጡ? አመልጠዋል ነው የሚሉት? ማለት ማወቅ አለበት። ሻምዛ ኢንስፔክተር ባስቸኳይ መንግስት ማወቅ አለበት። በሰንሰለት አስረናል አላላችሁም? እግር ብረትም የማይመልሰው አደገኛ ሰይጣን ሰው እኮ ነው። ሻምዛ አንተን እንደዛ እኔ ምን ላይ የተሰውጃ እንድፋቸዋል ብንፈጥን አይሻልም? ሰማኛለስ? ሰውየው አደገኛ ነው። የአደገኛ ብቻ አይደለም አረመኔ ነው እኮ። መቶ አለቃ መርዙን የጫኑት መርከቦች እኮ አራቱም የአፍሪካ ወደቦች ላይ እኮ ደርሰዋል እኮ። ተነቃነቅና አንድ ነገር አድርግ። ሄሎ ክቡር ኮሚሽነር፣ ኢንስፔክተር ብስራት ነኝ። ጥብቅ ሚስጥር ተብሎ ለሶስቱም ኤምባሲዎች አሁን ነው ይላክ። ፍጣን Oui, écoutez-moi bien, monsieur. Vous êtes le chef de notre force navale. Oh, amiral, écoutez, c'est une question de désastre national. Ok, au revoir. Ouais, je suis pas là, je suis dans la route, surtout de partir à la maison. Ok, ça va. À l'ambassade, j'arrive tout de suite. Dans 15 minutes, je serai là-bas. Merci beaucoup. Let me get the president on the phone. I know he's busy, but it's very urgent. ጌታዬ ስሜ ምን ያደርግልዎታል? ሰውዬ ቆይ ስም በቃ እሺ ስሙን ተውና ቀጥል። ግመሎቹ ተዘጋጅተው የሚጠብቋቸው መተሃራን ስታልፉ ወደ ግራ በመታጠፍ አዎ ሄሎ መከላከያ አድርጉና ከሚጀጅ ጀነራል ጋር አገናኝ። ከተንቀሳቀሱ ቆይተዋል። ቦታው ደግሞ ገደላማ ነው። 2 K3698 ሄሊኮፕተሮች መትረየስና ሮኬት እንደጫኑ ሞተር ያስነሱ። ትእዛዝ ጠብቅ። ስታንድ ባይ።
ፍርድ ላይ ለማስፈረድ ሰውየው መገደል ነበረበት፣ ተገደለ። ከ11 ዓመት በኋላ እኔ ላይ ጋሬጣ የሆነውን መርድን እኔው በገዛ እጄ ገደልኩት። ይኸው ፍርድ ቤቱ አሁን ከፈለገ ቢፈልግ ሊሰቅለኝ ቢፈልግ ሊዘለዝለኝ ይችላል። ጨርሻለሁ። አቶ መስፍን ከመጨረስ በፊት አራቱን የአፍሪካ ሀገር ወኪሎችን ልትነግረን ትችላለህ? እሱን እኔን ከገደላችሁ በኋላ እናንተ ፈልጋችሁ ድረሱበት። ይቅርታ። ክቡር ፍርድ ቤት ይህንን ጉዳይ እንዲያስረዳልኝ ምስክር እንዳቀርብ ይፈቀድልኝ። ተፈቅዷል። ደስ ቢልሽ ሞገስ ብትጠጊ ተገን የሚሆን አታጪ እግዚአብሔር ይመስገን። ሕይወት በማይገባው ጥፋት በተጠማ ስትጠፍ ያላይም እንደ ሂሮሺማ ስትጠፍ ያላይም እንደ ሂሮሺማ እንደ ሂሮሺማ። አመሰግናለሁ ክቡር ፍርድ ቤቱ። በአራቱ የአፍሪካ ሀገራት ላይ የኒኩለር ዝቃጭ ለመጣል በእናቶ መስፍን የተቋቋመው ድርጅት ብላክ ቺኮ ድራይ ሲል ፋክተሪ የተሰኘ ቅጥረኛ ድርጅት ነው። ጸጥታ። የመጨረሻውን ውሳኔ ለመስጠት ለየካቲት 12 ቀጥረናል። ችሎቱን በዚሁ ያቁም። ሀገርን ካቀናት
ከእናት ከአባት ጸጋ ፍቅር ለሀገሩ ያልወረሰ ዜጋ በኢትዮጵያ ድንኳን